ጥያቄ ቁጥር 21 ተማሪዎቹ ወደ ትምህርት ቤት ሄዱ። በዚህ አረፍተ ነገር ውስጥ የወል ስም የትኛው ነው? ሀ ተማሪዎች፣ ለ ሄዱ፣ ሐመሩሃ ወደ፣ መ እነርሱ። ተማሪዎች ካላችሁ ትክክል ነው። ተማሪዎች የሚለው ቃል ለማንኛውም ተማሪ በጋራ የሚያገለግል የወል ስም ነው። ጥያቄ ቁጥር 22 ከዚህ ቀጥለው ተዘበራርቀው የቀረቡ አረፍተ ነገሮች ተስተካክለው ሲጻፉ፣ አንደኛ ትምህርት ቤት የሰልፍ ስነ ስርዓት አልቆ ደረስኩኝ። ሁለተኛ ከእንቅልፌ አርፍጄ ተነሳሁ። ሶስተኛ ቁርሴን ሳልበላ ተጣድፌ ከቤት ወጣሁ። አራተኛ ርዕሰ መምህሩ አንበረከከኝ። አምስተኛ ማታ ፊልም ሳይ አምሽቼ ተኛሁ። እነዚህን አምስቱን ተስተካክለው ሲጻፉ ቅደም ተከተሉ እንዴት ይሆናል? ሀ 1 2 3 4 5፣ ለ 5 3 2 4 1፣ ሐመሩሃ 5 2 3 1 4፣ መ 1 4 2 5 3። መልሱ 5 2 3 1 4 ነው። ምክንያቱም ትክክለኛ የጊዜ ቅደም ተከተል ማታ አምሽቶ መተኛት፣ ከዛ ማርፈድ 2 ቁጥር ላይ ያለው፣ ከዛ ቁርስ ሳይበሉ መውጣት 3 ቁጥር ላይ ያለው፣ ከዛ ትምህርት ቤት ዘግይቶ መድረስ 1 ቁጥር ላይ ያለውና በመጨረሻም በርዕሰ መምህሩ መቀጣት 4 ቁጥር ላይ ያለው ነው ማለት ነው። ስለዚህ ትክክለኛው መልስ 5 2 3 1 4 የሚለው ሐመሩሃ ላይ ያለው ነው ማለት ነው። 23ኛ ወንፊት ለሆኑ ሰዎች ሚስጥር ማጋራት አያስፈልግም። የተሰመረበት ቃል አውዳዊ ፍቺው ምንድን ነው? የተሰመረበት ቃል ወንፊት ነው የሚለው። ሀ ተጫዋች፣ ለ ዱቄት መንፊያ፣ ሐመሩሃ ሚስጥር ጠባቂ፣ መ ወሬኛ። ወሬኛ ካላችሁ ትክክል ነው። ምክንያቱም በዚህ አውድ ወንፊት ማለት የሰሙትን ሚስጥር መያዝ የማይችሉ ወሬ የሚያባክኑ ሰዎችን ይገልጻል። በጣም ጥሩ። ወደ ጥያቄ ቁጥር 24 ስንሄድ የሕፃኑ ልጅ ለቅሶ የእናቱን አንጀት በላ። የተሰመረበት ቃል አውዳዊ ፍቺው ምንድን ነው? የተሰመረበት ቃል በላ የሚለው ነው። ሀ ተመገበ፣ ለ አሳዘነ፣ ሐመሩሃ አሸነፈ፣ መ ሰረቀ። አሳዘናላችሁ? ትክክል ናችሁ። ምክንያቱም አንጀት በላ የሚለው ፈሊጣዊ አነጋገር በዚህ አውድ ውስጥ በጣም ማሳዘንን ይገልጻል። ሀያ አምስተኛ በከተማ ውስጥ ብዙ ሰዎች ይኖራሉ። የተሰመረበት ቃል ምንድን ነው? የተሰመረበት ቃል ሰዎች የሚለው ነው። ሀ ረቂቅ ስም፣ ለ የተጽኦ ስም፣ ሐመሩሃ የወል ስም፣ መ የነገር ስም። መልሱ የወል ስም ነው። ሰዎች የሚለው ቃል ለማንኛውም የሰው ዘር በጋራ የሚሰጥ የወል ስም ነው። ጥያቄ ቁጥር 26 ቀጥሎ ከቀረቡት አማራጮች ውስጥ ነፃ ምዕላድ የሆነው የቱ ነው? ሀ መጽሐፌ፣ ለ ሀገራችን፣ ሐመሩሃ ትምህርት፣ መ ተራራማ። መጽሐፍ ያላችሁ ትክክል አይደለም። ሀገራችን እሱም መልስ አይደለም። ተራራማ ካላችሁም እሱም መልስ አይሆንም። ስለዚህ የትኛው ነው ትክክለኛው መልስ? ትምህርት የሚለው ነው። ትምህርት የሚለው ቃል ምንም አይነት ቅጥያ ሳይጨመርበት ለብቻው ቆሞ ትርጉም መስጠት የሚችል ነፃ ምዕላድ ነው ማለት ነው። በጣም ጥሩ።
ጥያቄ ቁጥር 27 አንድን ሁነት በጊዜ ቅደም ተከተል የሚያቀርብልን የድርሰት አጻጻፍ አይነት የቱ ነው? ሀ አመዛዛኝ ድርሰት፣ ለ ተራኪ ድርሰት፣ ሐመርሃ አወዳዳሪ ድርሰት ወይስ መ ገላጭ ድርሰት? ትክክለኛው መልስ ተራኪ ድርሰት የሚለው ነው። ተራኪ ድርሰት ድርጊቶችን ወይም ታሪኮችን በጊዜ ቅደም ተከተላቸው መሰረት የሚተርክ የጽሑፍ አይነት ነው። ወደ ጥያቄ 28 ስንሄድ የሀገራችንን የሚለው ቃል በምዕላር ተከፋፍሎ ሲጻፍ የቱን ይመስላል? ሀ የሀገር፣ ቻችን፣ ን፣ ለ የሀገር አችን ን፣ ሐመርሃ ሀገር አችን ን፣ መ የሀገር አችንን። ለ ካላችሁ በትክክል ተመልሷል። ምክንያቱም ቃሉ መስተዋድድ የነፃ ምዕላድ ሀገር፣ ባለቤት አመልካች አችን እና ተሳቢ አመልካች ን ተብሎ በትክክል ተከፋፍሏል። በለስር ያለው ማለት ነው። 29ኛ ጥያቄ ንብ የሚለው ቃል እማሪያዊ ፍቺ ሊሆን የሚችለው ከሚከተሉት ውስጥ የቱ ነው? ሀ ትጉህ፣ ለ ታታሪ፣ ሐመርሃ ሰራተኛ፣ መ ማር አምራች በራሪ ፍጡር። ማር አምራች በራሪ ፍጡር ካላችሁ ትክክል ነው። እማሪያዊ ፍቺ ማለት የቃሉ ቀጥተኛ ወይም መዝገበ ቃላዊ ትርጉም ሲሆን ንብ ማር የምታመርት በራሪ እንስሳት መሆኗን የሚያሳይ ትርጉም ነው ማለት ነው። ወደ ዛሬው ጥያቄ አጋማሽ ደረስን። ወደ ጥያቄው ከመግባታችን በፊት እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎቻቸው ላይ አስተያየትና ጥቆማ ካላችሁ አስተያየታችሁንና ጥቆማችሁን አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጓቸው። በዚህ ቻናል ላይ የስድስተኛ ክፍል የሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሰብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ከሆነ እያስቆማችሁ ቪዲዮውን ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 30 ስለ አስተዋጽኦ ወይም ቢጋር መንደፍ ትክክል ያልሆነው የትኛው ነው? ሀ የሐሳብ ድግግሞሽን ለማስቀረት፣ ለ የሐሳብ ፍሰትን ለመጠበቅ፣ ሐመርሃ የሐሳብ ድግግሞሽ እንዲኖር ማድረግ፣ መ የይዘት ቅደም ተከተልን ለመጠበቅ። የሐሳብ ድግግሞሽ እንዲኖር ማድረግ ካላችሁ ትክክል ነው መልሱ። ምክንያቱም የአስተዋጽኦ ወይም የቢገር ዋና ዓላማ ሐሳብ እንዳይደጋገምና ስርዓት እንዲኖረው ማድረግ እንጂ ድግግሞሽ እንዲኖር ማድረግ አይደለም። 31ኛ ልጁ ፈተና እየተፈተነ ነው። የተሰመረበት ግስ የሚገልጸው የምን ጊዜ አይነትን ነው? የተሰመረበት ግስ እየተፈተነ ነው የሚለው ነው። ሀ የትንቢት ጊዜ፣ ለ የኃላፊ ጊዜ፣ ሐመርሃ የወደፊት ጊዜ፣ መ የአሁን ጊዜ። የአሁን ጊዜ ካላችሁ ትክክል ነው። ምክንያቱም እየተፈተነ ነው የሚለው ግስ ድርጊቱ አሁን በዚህ ሰዓት የተከናወነ መሆኑን ወይም የአሁን ጊዜን ያሳያል። 32ኛ ከሚከተሉት ውስጥ ሁለተኛ መደብ ነጠላ ቁጥር አንስታይ ጾታን የሚገልጸው ተውላጠ ስም የቱ ነው? ሀ እኛ፣ ለ እሷ፣ ሐመርሃ አንቺ፣ መ አንተ። አንቺ አላችሁ፣ ትክክል ነው። ምክንያቱም አንቺ የሚለው ተውላጠ ስም ለሁለተኛ መደብ ለሚነገረው ሰው ለነጠላ ቁጥር እና ለሴት ወይም አነስታይ ጾታ የሚያገለግል ነው። 33ኛ ምስጢር ለሚለው ቃል ተቃራኒ ፍች የሆነው የቱ ነው? ሀ ድብቅ፣ ለ
ውሸት፣ ሐመሮሃ እውነት፣ መ ገሃድ። ድብቅ አላችሁ፣ እሱ መልስ አይደለም፣ ምክንያቱም ተቃራኒ ፍቺ ነው የሚለው። ውሸት አላችሁ፣ እሱም አይሆንም። እውነት ብላችሁም ከሆነ እሱም ትክክል አይደለም። ትክክለኛው መልስ ገሃድ የሚለው ነው። ምክንያቱም ምስጢር ማለት የተደበቀ ነገር ሲሆን ተቃራኒው ደግሞ ግልጽ የሆነ ወይም ገሃድ ማለት ነው፣ ወይም ገሃድ ነው የሚሆነው። በጣም ጥሩ። ወደ ጥያቄ ቁጥር 34 ስንሄድ በጋራ ለሚለው ቃል ተቃራኒ ፍቺ የሆነው የቱ ነው? ሀ በህብረት፣ ለ በአንድነት፣ ሐመሮሃ በግል፣ መ ብዙ። ትክክለኛው መልስ በግል የሚለው ነው። በጋራ ማለት በብዙ ሰዎች ተባብሮ መስራት ሲሆን ተቃራኒው ደግሞ ለአንድ ሰው ብቻ የሆነ ወይም በግል የሚደረግ ነው ማለት ነው። 35ኛ ባህላዊ ለሚለው ቃል ተቃራኒ ፍቺ የሆነው የቱ ነው? ሀ ዘመናዊ፣ ለ ታሪክ፣ ሐመርሃ የሚያምር፣ መ ጥንታዊ። መልሱ ጥንታዊ አይደለም፣ ዘመናዊ ነው። ምክንያቱም ባህላዊ ማለት ከጥንት ልማድ ጋር የተያያዘ ሲሆን የዚህ ተቃራኒው ደግሞ አዲስ ወይም ዘመናዊ የሚለው ነው። በጣም ጥሩ። ጥያቄ ቁጥር 36 ማግኘት ለሚለው ቃል ተቃራኒ ፍቺ የሆነው የቱ ነው? ሀ ማፍራት፣ ለ ማጎልበት፣ ሐመርሃ ማጣት፣ መ መኖር። መልሱ ማጣት ነው። አንድ ነገር ከማግኘት ተቃራኒው ያንን ነገር ማጣት ነው። ስለዚህ የማግኘት ተቃራኒው ማጣት ነው ማለት ነው። ጥያቄ ቁጥር 37 ሐሰት ለሚለው ቃል ተመሳሳይ ፍቺ የሆነው የቱ ነው? ሀ ውሸት፣ ለ መንገድ፣ ሐመርሃ ምላሽ፣ መ ንዴት። መልሱ ውሸት የሚለው ነው። ሐሰትና ውሸት ሁለቱም እውነት ያልሆነን ነገር የሚገልጹ ተመሳሳይ ቃላት ናቸው። 38ኛ መቅሰም ለሚለው ቃል ተመሳሳይ ፍቺ የሆነው የቱ ነው? ሀ መማር፣ ለ ለመውጣት፣ ሐመርሃ ማየት፣ መ መታው። መልሱ መማር የሚለው ነው። መቅሰም ማለት በተለይ ዕውቀትን ወይም ትምህርትን መውሰድ ወይም መማር ማለት ነው። ጥያቄ ቁጥር 39 አመል ለሚለው ቃል ተመሳሳይ ፍቺ የሆነው የቱ ነው? ሀ ጸባይ፣ ለ ክፉ፣ ሐመርሃ ባህሪ፣ መ ሀና ሐመርሃ መልስ ናቸው። መልሱ ሀና ሐመርሃ መልስ ናቸው የሚለው ነው። አመል፣ ጸባይና ባህሪ የአንድን ሰው ጸባይ የሚገልጹ ተመሳሳይ ትርጉም ያላቸው ቃላት ናቸው። ወደ ጥያቄያችን መጨረሻ ደረስን። ይህን የመጨረሻ ጥያቄ ከማቅረባችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ጥያቄው ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው።
በዚህ ቻናል ላይ የስድስተኛ ክፍል የተለያዩ ጥያቄዎች የሞዴልም ሆነ የሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ደግሞ ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። ምናልባት ለስድስተኛ ክፍል የሚኒስትሪ ጥያቄ ወይም ለሚኒስትሪ ፈተና ያግዛችሁ ዘንድ የዚህን ፈተና ፒዲኤፍ ከፈለጋችሁ ደግሞ ቴሌግራም ቻናላችን ላይ በመግባት ጆይን አድርጋችሁ ማግኘት ትችላላችሁ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 40 ሐሴት ለሚለው ቃል ተመሳሳይ ፍቺ የሆነው የቱ ነው? ሀ ሐዘን፣ ለ ደስታ፣ ሐመርሃ ለቅሶ፣ መ ንዴት። አርባኛውን ጥያቄ ደስታ ብላችሁ መለሳችሁ። ትክክል ናችሁ። ምክንያቱም ሐሴት ማለት ከፍተኛ የሆነ የደስታ ስሜት ማለት ነው። ሐሰት ቢሆን ደግሞ ውሸት ነበር የሚሆነው። ስለዚህ ሐሰትና ሐሴት የሚለያዩት በዚህ መልኩ ነው። ሐሰት ማለት ውሸት ነው። ሐሴት ማለት ደግሞ ደስታ ማለት ነው። መልካም ዝግጅት፣ መልካም እድል። በሌላ ትምህርት እንገናኝ።